ገለታ በሰላም ነው የፈለከኝ? ኧረ ተው በስንቴ ኧረ ተው። ምን ነው ገለታ? ኧረ ግድ የለህም ኧረ ተው። ምን አጠፋው ደግሞ? ከአድማጮች ጋር ያልተገባ ነገር ውስጥ መግባት ጀመርክ? ለምንድን ነው የተፈጠረውን በግልጽ ማትነግረኝ? አንዲት ልጅ መጣ ነበር እና ማለት በስንቱ ቅጣው በእጅ የሚሰጥ የሚል ደብዳቤ ይዛ መጣች። በእጁ የሚሰጥ ከሆነማ ለራሱ ስጩ ብዬ ስልክህና አድራሻህም ሰጠኋት። እሷ ደግሞ ሐሳቧን ቀየረችና አስቀምጣው ሄደች። እንዴት ለማንም አድራሻዬን ትሰጣለህ? እንዴት አልሰጥም? አድናቂው ነኝ አለች እኮ ታውቃለች። እኔ አላውቃትማ። እናማ ለማላውቃት ሰው እንዴት አድራሻዬን ትሰጣለህ? አይ በስንቴ በመከራ የተገኘች አንድ አድናቂህን ብንከባከብልህ እንደዚህ ትለኛለህ? ምንድነው ነገሩ? የሰራህ ወንጀል አለ እንዴ? ይኸው ገለታ ግልጹን ልንገርህ አይደለ? አንድ ነገር ቢሆን ካንተ ራስ አልወርድ። ይሄን ወቅ አንድ ነገር ቢሆን አዋ አታጓጓይ በስንቴ አታጓጓይ። እሺ እንዴ አበባውን ወደድከው? ፎቶውንስ? የዘውትር አድማጭህ መቅደስ ነኝ ከሳሪስ። አስታወስከ? እንዴት ረሳሻለሁ? መቅደስ ከሳሪስ ጭራሽ አበባና ፎቶ ላክሽ? ቤቴን እንዴት አወቀችው? ገለታ እሱ አድራሻዬን ሰጥቷታል። አበባ ይዘላት መጣ ላይ ሩቴ ሮማንቲክ ሙሉ ያለሁበትም ብታውቅ። አሁን ደግሞ እንደዚሁ ከና አበባ የቀብር አስፈጻሚ ነው መሰለኝ። እስቲ ቆይ በእናትህ ምንድነው? ምን ሆነ ነው? በሲ ማነች? ምንድነች? መቅደስ ከሳሪስ። አላውቃትም። ምንድነች? እኔ ምን አውቃለሁ? ደብዳቤ ትጽፋለች፣ ቢሮ ትመጣለች። ጭራሽ ዛሬ ብላ ከዛ ከገለታ የመኖሪያ አድራሻዬን ወሰደች። ይሄው አበባ አስቀመጠችልኝ። ቆይ አንተ ስትገባ በር ላይ አበባ አይተሃል እንዴ? ኧረ እኔ አላየሁም። የመግቢያ ሰዓቴንም አጥንተዋለች ማለት ነው። አለቀልኝ። እና ምንድናት ነው ያልከኝ? ወይ በስዬ መጣል እንዴ? ኧረ በስዬ አበባ አንቺ አበባውን ታያለሽ፣ ልጅቷን አላየሽ። መቅደስ ከሳር ቤት ከሳሪስ። አንተ ደግሞ ከሳሪስ ምንድናት? እንጃ። ምንድነው እንጃ? ሰው ነች ሩቴ። እስኪ ሰውማ ሰው ነች። እንትናት አድማጭ ነች፣ እየደወለች ትሳተፋለች። ማነሳው ርዕስ ሁሉ ይመለከታታል። ብላ ቢሮ ሄዳ አቶ ገለታ የመኖሪያ አድራሻዬን ሰጣት። አንተን ሳያስፈቅድ? አይገርምሽም? እሺ ምን ይሻለው? ይሄው ዛሬ አበባና ፎቶ አስቀምጣልኝ ሄደች። የት ይኖራል? እኔ ምለው ቆንጆ ነሽ ማለት ይቻላል? አይቻልም ማለት ነው። ማነው በዚህ ሰዓት? ማነው በዚህ ለሊት ላይ? ቁጥር ነው አላውቀውም።
ወይ እስቲ አንሳው ቆይ ሙሉ ቀን ሊሆን ይችላል ሙሉ ቀን ምን ይሆናል በሌላ ደውሎ ሊሆን ይችላል እሱ ነገር አንሳው እስቲ ሄሎ ቤስ ተሳስተዋል ይቅርታ በስንቱ አይደለህ አዎ በስንቱ ነኝ እንዴት አመሸህልኝ ይቅርታ ከመሸ ደውልኩ እንዴ ከመሸ እንዴ ሰዓት የለሽም እንዴ እኔ መቤት ወይኔ ታድዬ የኔ መቤት አልከኝ ማን ልበላልኩ እኮ አራት ቆጣ ቤስ መቅደስ ነኝ ከሳሪስ መቅደስ ከሳሪስ አንቺ ሴትዮ ሁለተኛ እዚህ ስልክ ላይ ትደውይና ሄሎ ማናት በስዬ አይ ገለታ ነገ ላግኝህ ብቻ ገለታ ነው እንዴ ደግሞ መቅደስ እያልኩ ገለታት ያለሽ እንዴ መቅደስ የሚሏት ነች እንጂ ቆይ ምንድነው የምትፈልገው እሷ ሴትዮ እኔ ምን አውቃለሁ ቆይ ባለ ትዳር መሆንህን ታውቃለች አይደለም እንዴት አታውቅም እንዴ አገር አይደል እንደሚያውቀው እኔ ሁሌም በፕሮግራሜ ላይ እንደገለጽኩ ነው ለምሳሌ እኔ ባለ ትዳር ነኝ አሁን እንደ ምሳሌ ባለቤቴን እንውሰድና ምናምን እያልኩ አወራለሁ እንደዛ ታወራለህ እንዴ በስዬ ማለት ዘንድሮም ፕሮግራሜን አታዳምጭም ማለት ነው ወይ በስዬ ደግሞ አሁን እሱን ተውና የልጅቷን ነገር ወይ ለኢንስፔክተር እንደውል ይሆን እንዴ ምን ብለን እንዴት ምን ብለን ምን አደረገችኝ ብዬ ነው ለሱ መደውለው ታዲያ ምንም ካላደረገች በዚህ ሌሊት ምን ያስወራናል እንተኛና በቃ ጧት ሲነጋ መፍትሄ እንፈልግለታለን ይሁንሽ ይገለታ ላግኝህ ጧት እንግዲህ ተው አንተ ደግሞ በሌሊት አትማረር በስ ለማንም አድራሻና ስልክ ይሰጣል እስቲ አይ በሲ አንተ በሲ አልታወቀህም እንጂ እኮ ልጅቷ ላይ ተመስጠህባት እንዴ ምንድነው ገና ለገና አታየኝም ብለህ ነው አይደል አንድ የምታስቸግረኝ ልጅ አለች እሷ እንዳትሆን ብዬ እኮ ነው ይልቅ እሷን ተዋትና ኧረ እሷ ትተወኝ መጀመሪያ በሲ የሰሞኑን ጉድ ሰምተሃል የምን ጉድ ሙሌ እንኳን ደህና መጣህ አንድ ነው ጥሩ ሰዓት ላይ ነው የመጣው ምንድነው የሰሞኑን ጉድ ልንገራችሁ ከጉዱ በፊት ግን ምን ልታዘዝ ጉድ የሚያስፈልግ አራፋ ያለው ድራፍት ታምጣለህ ያት በደንብ ያት ልጅቷን አትመስልም ፎቶውን አምጣ የቷ ነች ልቀጥች ቀስ በል ኧረ በሴ ኧረ እንዳትሳሳት እንዴ መነጽር ማድረጓ ሸውዶ እንዳይሆን ነው እንጂ እሷ አትመስልም መነጽር ስላደረገች እኮ ነው መነጽር እኮ የሰው ፊት ይለውጣል እና አሁን መነጽር ሳደርግ ሌላ ሰው ነው የሚመስለው ልውጥ ነው ምን መነጽር ስትል ባለፈው ሊሆንኩት ልንገር ምንድነው በሴ መነጽር ያደርጋል አያደርግም በሚለው ተወራርጄ ቁማር አስፈላጊ ምን ብለህ አንተ ምን ብለህ ሄድክ እኔ መነጽር የምታደርግ ነው የሚመስለኝ እኔ አዎ ከየት አምጥቼ ምን እንጃ እኔ ሁሌ አርገማኝ ነው የሚመስለኝ እንዴ አታየኝም ማለት ነው ቆይ አሁን ከዚህ ጋር ምን አገናኘው እሱ እሺ ምን አገናኘው አይ መነጽር ብታረግም ባታረግም ለውጥ የለውም ለማለት ፈልጌ ነው እስቲ በደንብ ያት ልክ እናንተ ሁኔታዋ እሷን ይመስላል መልኳ ግን ትንሽ ራቅ ቆይ እናንተ ልጅቷ ምን አርጊ ነው የምትሏት እሷ ራሱ ምን አርጉ ነው የምትለው ታውቃታለህ እንዴ በቅርቡ እኮ ነው አሁን እዚህ ሰፈር የገባችው እዚህ ሰፈር አዎ እንዴ እዚህ ትመጣለች በስዬ ጉድ ያልኩትን ነገር ልንገራችሁ ወንድ ከሆነ ሴቶች
ሴት ከሆነች ደግሞ ወንዶች በፍቅር ስም ወደድኩ አፈቀርኩ በማለት አጥምደው ያግቱና ገንዘብ ይቀበላሉ። አራራከ እኔና በሴን እንኳን ብዙም አያሰጋን ማንንም አይደፍረን። ሙሊ አንተ ግን ተጠንቀቅ። እንዴት ማይዝን ማንንም አይደፍረንም አልክ? አዎ ማንንም አይደፍረን። በሉ ተጫወቱ። እናንተ ተጫወቱ። ወይ መቅደስ ከሳሪስ ከሳር ቤት እስቲ ዝም በል አንተ ደግሞ ክቡራንና ክቡራን አድማጮቻችን አንቺ ናፍቆቴ የፍቅር መድኃኒቴ የኔ ማማማሚቴ የሚለውን የፍቅር ዜማ ተገባብዘን ተመልሰናል። እንግዲህ ከሙዚቃው በፊት እንዳነሳ ነው የመድኃኒት ዋጋ ለምን ተወደደ የሚለው ርዕስ ላይ ውይይታችንን እንቀጥላለን። ሐሳብ አስተያየቶቻችሁን አካፍሉን። እሺ መስመር ላይ አድማጭ አለ። ሄሎ አድማጫችን ማንን በል ከየት ነው? ሐሳቡን ይቀጥሉ። መቅደስ ነኝ ከሳሪስ። ወይኔ ጉዴ! በተነሳው ሐሳብ ላይ ሐሳቡን ስላልሰማሁት ሐሳብ የለኝም። እኔ ግን የደወልኩት ቤስ ስለኔና ስላንተ እንድናወራ ነበር። ባኮ አድማጫችን የግል ጉዳይ እዚህ ማውራት አይቻልም። ሐሳብ ከሌሎት በዚሁ ብንሰነባበት። ቤስ እባክህ ተረጋግተህ አዳምጠኝ። ይኸውልሽ የኔ እህት ገላገልከኝ ገለታ። በጣም ይቅርታ አድማጮቻችን፣ ለተፈጠረው ስህተት ይቅርታ እንጠይቃለን። እንግዲህ እስካሁን ድረስ መድኃኒት ለምን ተወደደ እያልን ስንወያይ ነበረ። የዛሬውን ክፍል 1 ዝግጅታችንን እዚህ ላይ እናጠናቀቃለን። በሚቀጥለው ሳምንት ክፍል 2 እና የማጠቃለያውን ሐሳብ ይዘን እንቀርባለን። የዛሬውን ፕሮግራም ሳስተናግዳችሁ የነበረው በስንቱ ቅጣው ነኝ። እናመሰግናለን። በስንቴ በአንድ ቀን ሁለት ስህተት ምንና ምን? ይኸው ለገለታ እኔ አውቄ ሆን ብዬ የማጠፋው ጥፋት ያለ አይመስለኝም። አንደኛ ከአድማጭ ጋር ለመጋባት ምን ይሉታል? ለምንድን ነው አድማጮች ስሜታቸውን እንዲተነፍሱ እድል የማትሰጥ? ካፍካፋቸው እየነጠቅ ሀሳባቸውን የምታስጠፋቸው? ምን ላርግ? ሰውየው ቶሎ ወደ ሀሳቡ አልገባለ። እየሰማሁን ነበር። እባክህ እንደሱ አይደለም፣ እንደዚህ አይደለም። ገለታ ፕሮግራሜን ትከታተላለህ ማለት ነው? አልፎ አልፎ። ቴንኪው። ለፈተና ነው እባክህ። ቴንኪው ይላል። ለፈተና ነው። ግን በስንቴ በሰማሁ ቁጥር እንከን አላጣብህም። የሰውየው ሲቅር እንደው ይቅር። ልጅቷ ያን ያህል ስትቀባጥር ዝም ያላችኋት ለምንድን ነው? እሱ ለእኔም ጥያቄ ነው። ቆይ እንድታቋርጫት ምልክት ስሰጥሽ ለምንድን ነው ዝም ያልሽኝ? በሁለት ምክንያት። አንደኛ ልጅቷ በጣም አሳዘነች። እሱን ከደሞዝሽ ግማሹ ሲጎምድልሽ ያልተገባ ሀዘን ጦሱ ምን እንደሆነ ይገባሻል። ሁለተኛው ምክንያትሽ ከደሞዝ ቅጣት እንዲታደግሽ እጸልይልሻለሁ። ምንም እንኳን ብታሳዝነኝ ግን ቢሮዬ ድረስ መጣ። ይኸውልሽ ዛሬ በስንቱ ፕሮግራም ላይ ደውላለሁ። ስልኬን ብታቋርጪ እስትንፋስሽን ነው ማቋርጥልሽ ያለችኝ። ግን በጣም ያስጨነቀ ሰማ። እስትንፋስሽን ነው ማቋር። ኧረ ተው ገለታ፣ ኧረ ይሄ ነገር ወዴት እያመራ ነው? እኔ አንድ ነገር መሆን ካንተ ራስ አልወርድም። ልባል አንተ ያመጣውን ጣጣ እኔ ላይ ልጠመጥም ትፈልጋለህ? ስማ በስንቴ ትሰማኛለህ? ይቺን ሴትዮ እንደምንም ብለህ መፍትሄ ይፈልግላት። እንዴ እኔስ አየህ አይደለም አንተ ያመጣውን ጣጣ። ችግሩ እኮ ከኔ አልፎ የመስሪያ ቤቱ ችግር ሆኗል። የማውቅልህ ነገር የለም። የዚህች ልጅ ጉዳይ ሳትፈታ እዚች ቢሮ ድርሽ እናት ነገርኩ። በስዬ ምንድነው? የምን አበባ ነው ሂሩቴ? እኔ እኮ ከዚች ልጅ በኋላ አበባ ፈራሁ ሂሩቴ፣ አበባ ፈራሁ። ላንተ የመጣ እኮ ነው በስዬ፣ በር ላይ አግኝቼ። እሷው ናት። ለምን አስገባሽው ሂሩቴ? ማነች እሱ? መቅደስ ናታ። ማታ የደወለችው መቅደስ ከሳሪስ። አንቺ ታሾፊያለሽ አይደለም? ይኸውልሽ ዛሬ መስሪያ ቤት መታ ቴክኒሻኗን በስንቱ ፕሮግራም ላይ ደውዬ አስተያየት ስሰጥ ታቋርጭኝና እስትንፋስሽን ነው የማቋርጠው ብላ ዝታኔ ሄደችው አሉ። ሆሆ ትያለሽ አንቺ ሂሩቴ። ቆይ እሺ ገለታስ ምን አለ? እሱማ በአንተ ምክንያት ጣቢያው ከሚታመስ ሂድና ችግርን ፈተህ ተመለስ አለ። ገለታ ታዲያ ለምን አድራሻዬን ሰጠህብኝ አትለው? እኔ እኮ የሚረዳኝ ነው ያጣሁት። ቆይ እስኪ
እስቲ ምን እንደላከሽ ለምን አናየው? በስዬ እኔ አላነብም። ኧረ እኔ አላነብም። ምን ያደርግልኛል? ግድ የለህም፣ ተቀበልኩት ማለት እኮ ነው። መልእክቱን እናየው አልኩ። በስዬ ላንተ የመጣ አይደል እንዴ? ራስ ክፈተው እስቲ። የሚረባ ነገር እኮ አይኖርም። ግድ የለህም በስዬ ነው። በምን ቀን የለከፈች ሂሩቴ እስቲ ደም አለበት እንዳነክ ሂሩቴ ደም አለው ሂሩቴ እንዳነክ በስዬ ይሄ እኮ ደም ነው። ይሄ ዝም ብሎ ደብዳቤ ሲጽፉ ደም ጠብ የሚያደርጉት አለ አይደል እኮ በአዳም ልኮ ነው። ኧረ አንተ ያለ ዝም ብሎ ነገር ነው፣ የማይረባ ነገር ነው። ምንድን ነው የጻፈችው? ቆይ እስቲ አንብቢው እስቲ ባንቺ ልስማ እና ራስ አንብበው። ለራስ አይደል የተላከው? በስዬ ምንም እኮ የለውም። ይሄው ልብ ቅርጽ አለው። ቤስ ረሳኸኝ ማን ነው? አንተ ነው በስዬ። እንዴት እያቆላመጠችው እኮ ነው። ምንም ተቆላምጠኝ። እኔ እንደዚህ ተቆላምጬም አላውቅም። ሂሩቴ እቺ ሴት አደገኛ ናት። እንደው ምን ባደርግ ነው ከህይወቴ መንቅሬ ላወጣት የምችለው? ምን ብናደርግ ይሻላል? ግድ የለም ተረጋጋ። ቆይ ለምን እንደዚህ አናረግም? ምን እናርግ? ቆይ መጀመሪያ ተረጋጋ በስዬ ተረጋጋ። ችግር የለም። ከዛ ነገ ደውልና አግኛት። ማ አንተ ነው? ኧረ እኔ አላገኛትም። ምን ሆነሻል? አንድ ነገር ብታረገኝስ? እኔ ብቻዬን አላገኛትም። በስዬ ምን ታረጋለህ? እኔ አላውቅም። ያ እንግዲህ ቆፍጠን በላ። አንተ ደግሞ እንዴ ምን ያስፈራል? ምንድነው አንቺ እንደዚህ ቀላል ያረግሽው? ሂሩቴ ቀላል አረጋው አይደለም። ይኸውልሽ እንደዚህ አይነት ሰዎች አሉ እኮ ይሄ ወደድን ምናምን ብለው አግተው ገንዘብ የሚቀበሉ አሉ። እውነትህን ነው። ዝናቡ እኮ ነው የነገረኝ። ምን ይሻለኝ? ወይ ያሰብኩትን ትቼ ፕሮግራም ልስራባት እንዴ? እንደነቃሁባት እንድታውቅ። ይሄን ፕሮግራም ነው የምትሰራው? ተጠንቀቁ ብዬ ነው። ህዝቡን እንደዚህ ወደድን ምናምን ብለው አጃጅለው አግተው ገንዘብ ይቀበላሉ ብዬ ብሰራባት እኮ ሂሩቴ ደንብራ ድራሿ ነው የሚጠፋው። አረቺ በፕሮግራም የምትመለስ አይደለችም በስዬ። ምን ላድርግ ታዲያሽ? ምን ላድርግ? ግድ የለህም። ነገ ደውልና ቀጥረህ አግኛት። ከዛ ባለትዳርና የልጆች አባት እንደሆንክ ንገራት። ያን ጊዜ በራሷ ጊዜ ትተዋለች፣ ጤነኛ ከሆነች ማለት ነው። ሂሩቴ ቢሮዬን ቤቴን ምሰራውን እያንዳንዱን ፕሮግራም ልቅም አድርጋ የምታውቅ ሴት ይሄ አዲስ ነገር ይሆናል? ሳታውቅ ነው ብለሽ ነው እስከዛሬ? ምናልባት በአካል አግኝተህ ብታስረዳት ሊገባት ይችላል። ሂሩቴ ጭራሽ በአካል ምን ሆነሻል እንዴ? አንቺ የት ነው የምትይው? ይሄ ብለውባቸው ብለው የሚወድቁትን አላየሽም እንዴ? በአካል አግኝቼ ጭራሽ አትፈልጊኝም ሂሩቴ? በስዬ ምኑን ከምኑ ነው የምታገናኘው? የምታገኛት እኮ ሰው የተሰበሰበበት ቦታ ነው። ልክ እንደዚህ አይነት ግሮሰሪ። ለምን እንደውም ራሱ ዝናቡ ጋር አታገኛት? እኔ ምንም አልተዋጠልኝም ሂሩቴ። ግድ የለሽም። ይሄን ነገር ስናስብበት እንደርና እቅድ አውጥተን ብናረገው ይሻላል። ዋላችሁ ሙሌ? ኦሽ በቃ እንደውም ይኸው ከሙሌ ጋር ለምን አብራችሁ አታገኟትም? ይሄ ጥሩ ሀሳብ ነው። ማንን? መቅደስ ከሳር ቤትን እንዳይሆን ብቻ። ከሳሪስ ናት። አንተ ደግሞ ችግር የለውም እሷን እንዳይሆን ብቻ። ምን ነው አንተም ትፈራታለህ? ኧረ የተረገመች ሴት ነች። አንቺ አገኛት እንዴ? ደውዬላት ነበር። ጎሽ ደወልክላት? ማንነቷን ለማጣራት ብዬ ነው። እሺ ጥሩ ነው። እሺ ምን አለች? ምን ምትልን ጥሩ ነው። ልሳንህን ሳልዘጋው ይሄን ስልክ ዝጋው ብላ አስደንግጣ ዘጋች። ዘጊናት አልኩሽ። ዘጊናት። እቺስ ጠንከር ያለች ነች። ምን ተሻለ ታዲያ? ምን ተሻለ ሂሩቴ? በቃ ለምን ለሁለት ሆናችሁ አግኟት በስዬ። ለሁለት ማ ከበስዬ ጋር እኔና አንድ ላይ መጀመሪያ ግን እቅድና ፕላን ማውጣት አለብን። ሙሌ ምንድን ነው አደርክበት እኮ። ይኸውላችሁ ይሄ የዝኔ ግሮሰሪ ነው። እሺ ይሄ መግቢያው። ይሄ በግራ በኩል ያለው ባንኮኒው ነው። ባንኮኒው በቀኝ አይደል እንዴ? በቀኝ ነው እንዴ? ስገባ እንደዚህ አይደል እንዴ?
እኔ ስወጣ ባለው አስቤው ነው። ችግር የለም እንገለብጠዋል እኮ። ምን አስበህ ነው? ምን አስቤ መሰላችሁ? እሺ ከዛ በፊት ግን ልጅቷ በአካል ታውቃለች እንዴ? አታውቀኝም እና በአካል ሳታውቅ ነው እንዴ የምታስቸግረው? የሚገርመው ሰው አይደል እንዴ? ስለዚህ ቀድመን ሄደን ቦታ እንይዛለን። እሺ ቀድመን ቦታ እንይዝና እኔ የምልህ ሙሌ ያን ያህል ግን የኔ መሄድ አስፈላጊ ነው? አዎ ሂሩቴ ያንቺ መሄድማ በጣም አስፈላጊ ነው። ይላችሁ ምን ሊፈጠር እንደሚችል ስለማይታወቅ ልጁን ለንማዬ እንሰጥና ቀድመን ሄደን ቦታ እንይዛለን። ከዛ በስዬን ስትራቴጂካዊ ቦታ ላይ እናስቀምጠውና አንቺ እዚህ መታጠቢያ ቤቱ አካባቢ ትቀመጫለሽ። ከዛ ልጅቷ ወደ መታጠቢያ ቤት ከገባች ተከተለሻት ትገቢና በስልክ የምታወራውን ወይም ሌላ እንቅስቃሴዋን ትከታተያለሽ። እኔ ደግሞ እዚህ ባንኮኒው ጋር ሆነና ለልጅቷና ለበስዬ የሚቀርበውን መጠጥ ደህንነት እከታተላለሁ። እንዴ አሁን ዝኔ ቤት በስዬ ሊጎዳ የሚችል ነገር የሚያደርግ ሰው አለ ብለህ ታስባለህ? ሂሩቴ ሰው ገንዘብ ካየ የሚያደርገውን አያውቅም። ግን መጠንቀቁ አይከፋም ብዬ ነው። እውነቱን እንነጋገር ከተባለ ልጅቷ በገንዘቧ ወይ ሴትነቷን ተጠቅማ ዝኔን ራሱ ተባባሪዋ ልታደርገው ትችላለች። አይሰራ ትንተና ሙሌ በስዬ አድናቆቱ ከሚሽኑ መሳካት በኋላ አይደርስም። የጅብ ችኩል ቀንድ አይነክሰበት። ይሁን ግን አንድ ያላሰመነኝ ነገር አለ። የሂሩቴ እዚህ መታጠቢያ ጋር መቆሟ ጥሩ አልመሰለም። ከኔ ትርቃለች። አጠገቤ ሆና እኔ አካባቢ ሆና የልጅቷን እንቅስቃሴ ብትቆጣጠር ጥሩ አይሆንም? እንደው ከጀርባዬ ነገር ሆና ፈራ እንዴ? አይደለም ምን አይታወቅም ብዬ እኮ ነው። ችግር የለውም። ጥሩ በቃ ጥሩ ሀሳብ ነው። ይሁንሽ። አዎ ችግር የለውም። እኔ መታጠቢያ ቤቱ ጋር እንድትሆን የፈለኩት የነበረው ተከትላት እንድትገባ ነበረ። ግን አው ከጀርባዬ ሆና ምን ዛጋም ትከታተል ካልክ ያው ባለ ድንጋይ ሁለት ወፍ እንደመምታት ስለሚቆጠር ችግር የለውም። ሌላው ሁላችንም የኮድ ስም ይኖረናል። የኮድ ስም? አዎ የኮድ ስሜን ረሳሁት፣ ጠፋብኝ፣ ተምታታብኝ ምናምን ማለት አይሰራም። አይ ሙሌ ደግሞ አሁን የኮድ ስም ምን ያደርጋል? ትንሽ ነገሩን አላካበድከው? የማይተካበደ ገና ሂሩቴ ገና አለባበስ ኮድ አለ፣ ያካሄድ ያረማመድ ኮድ አለ። ጉዳይ ነው እንደዚህ ቀላል አድርገሽ አትዩ። ሂሩቴ ነገሩን ቀላል አድርገሽዋል። በሉሽ ቀጥል። አትፈልጊኝም እንዴ? በዚህ በልሽ ቀጥል። የመቅደስ የኮድ ስሟ ተኩላዋ ነው። የስ አይ ጉዴ ትክክለኛ ስም ተኩላዋ። ተኩላ የበስዬ ደግሞ በጉ አዎ ለነገሩ እሷ ተኩላ ከሆነች ኦብቪየስሊ እኔ በግ ነው። ተኩላ ካለ በግ አለ። እውነት ነው። እሺ ቀጥል። ይኸውላችሁ አዳምጡ። ይሄ ሚሽን እስኪሳካ ብቻ እምላችሁም በሙሉ እሺ በሉኝ። እሺ ለዛሬ ነው። እሺ ሂሩቴ ያንቺ የኮድ ስም ለነገሩ እኔና አንቺ ጉዳዩን በቅርብ ርቀት ስለምንከታተል አንነጋገርም። ስለማንነጋገር የኮድ ስም አያስፈልገን። ምን ነው በስዬ? በጉ ይሁን እባክሽ፣ ሲያንሰኝ ነው። ስማ በስዬ ምንድን ነው? ወይ ዝም በይ ነገር ታበላሻለሽ። እስቲ እጅህን ካፍ ላይ አንሳው። ዝም በይ። ለምንድን ነው ዝም በይ? ገና ልጅቷ ሳትመጣ ነው እንዴ የምታንሾካሾከው? ሙሌ እየረበሸችኝ ነው። አትመጣም እንዴ ልጅቷ? ማናት እሷ? ጎሽ መቅደስ ከሳሪስ እረፍ። ምንድን ነው? ኧረ በኮድ ተናገሪ። ተኩላዋን አይደል እንዴ የተባባልነው? ምንድን ነው ይሄ? እሺ ዝም በይ በቃ ታበላሻለሽ። እሺ በስዬ እሺ በጉ ኮድ ባላ እሺ በቃ አሁን አላቅሽም፣ አታውቂኝም። አላቅሽም ሰዎች አወቅም። ሚሽን አካሄዱን ስቶ ሲኮላሽ አልወድም። እየጠራችኝ ታሪክ አታበላሹ። ይሄ ቀን አልፎ ነገ ታሪክ ሲሆን በወሬ ተጠምደን ሰምታ በረገገች የሚባል ነገር መስማት አልፈልግም። ማናት ደግሞ በርጋጊው? መቅደስ ነቻ ከሳሪስ ተኩላ በል ተኩሏት እንዴ ራሳ አርመኝ ተኩላ ለምን ዘገየች ግን? ተኩላ
ቀደም ብላ የምትመጣ መስሎኝ ነበር። ተኩላዋ እየመጣች መሰለኝ። አደራ ሂሩቴ አደራ። አንተ በስንቱ ነው? በስንቱ ቅጣው የሂሩት ምንተስኖት ባል የሄኖክ የየኔ የአቡሽ ኩሉ አባት። እስኪ ለምን በል አንዴ እስኪ ለምን በል። ለምን አይደለማ ሬዲዮ ላይ እንደምትለው ደጋግመህ ለምን በል እስቲ። ለምን እኮ ለምን ፈልገሽ ነው? አንተ በስንቱ አይደለህም? ለምን የተሰኘው የመዝናኛና የቁም ነገር ፕሮግራም እነሆ ጀምሯል። አዘጋጅና አቅራቢ በስንቱ ቅጣው ነኝ። አብራችሁኝ ቆዩ። ምንድን ነው የተፈጠረው? አለች። ምን ማለቷ ነው? እኔ ምን አውቃለሁ? አትቆጣጠሪኝም እንዴ? ራስን ነው። ቆይ ምን ብለህ ነው ሚሽኑን ያከሸፍከው? ከሸፈ እና ተሳካ? እኔ እንጃ። ሆ ብላ ሄደች። በቃ አለች መቅደስ ከሳሪስ። በስዬ ምንድነው ሂሩቴ? አበባ ኧረ እኔ አበባ ጠላው አበባ አይደለም ሂሩቴ። ለዚህ አበባ የት አባቴ ልግባ? ቆይ ተረጋጋ፣ ልንገርህ። ምንድነው? እሺ ምንድነው? ይኸውልህ ይሄ አበባ ያቺ ተኩላዋ አንድ ቀን እንኳን በአይኗ አይታው ለማታውቀው ቤስ አበባ ከገዛች እኔ ከደርዘን ዓመት በላይ አብሬው ለኖርኩት ውዱ ባሌ በስዬ የልጆች አባት አበባ ያልገዛሁት ምን አይነት ሚስት በሆን ነው ብዬ አበባ ገዛውልህ። ይኸው ከኔ ላንተ ሂሩቴ። በስዬ አመሰግናለሁ። በጣም ነው የማመሰግነው። በጣም እንጂ ሂሩቴ። ወይ በስዬ ሆ ማለት ምን ማለት ነው? በጣም ድንቅ የሚልህን ነገር ሆ ካላልክ በምን ትገልጸዋለህ? በስዬ ልክ ነው እንዴ? የቅዠት ሳምንት እኮ ነው ያሳለፍኩት። ቅዠት እውነትም ሆ